you can live like anybody like ምንድነው ፕራይም ሚኒስቴሩ እንደሚኖረው ትኖሪያለሽ። እሱ የሚበላውን እየበላሽ ማለት ነው you know so አሁን አይ ሀብታሞች አሉ አሁን ቶሮንቶ አሜሪካ ምናምን የሚኖሩ ሀብታሞች አሉ። ልጅ ስንት አመቷ ነው? የኔ 8 አመቷ 8 አመት ሙሉ አንቺ ነሽ ይዘሽ እያሳደግሻት ያለሽው? እኔ ብቻ ሼፕ አፕ እያደረኳት ላይክ አባቷ is very supportive ላይክ አሁን ለምሳሌ ሰፖርቲቭ ነው ማለት ኩፓረንት ይባላል። እኔ እና እሷ አሁን ኩፓረንት ነው የምናደርገው። ኩፓረንት ማለት ተፈቃቀጂና ይሄ ፍርድ ቤት ክስ ወሬ አሳስገሰስ ሳይሆን you just like በቃ አራዳ ነው። እኔ ልጅ እንደምፈልግ ልጄን ነው ላይክ አንቺ ታውቂያለሽ። አሁን ለምሳሌ እናቴ የኔ እናቴ ሞተችው ልጅ ሆኜ ነው I was like 6-7 ምናምን። ስለዚህ ለእኔ ምኞቴ እናት መሆን ነው ገባሽ? ልጅ ማሳደግ ምናምን ያንን ቫይብ ነው የምፈልገው እናትነትን ምናምን። ሶ ይሄን አይጋፋኝም ያውቀዋል ገባሽ? ላይክ ሂዝ ደግሞ ፐርፌክት ዳድ በስነ ስርዓት ፕሌይ ዳድ ነው። ለሚያስፈልግ ነገር ከጎኗ ይቆማል ምናምን። ያንግ ነው ልውሰዳት ልጄን አንቺ ምናምን ብሎ ምናምን የሚል የሚያጨናንቀኝ ሰው አይደለም። ኮሚኒኬሽን ነው ላይክ አሁን ለምሳሌ ታውሪ ሰምቼሻለሁ የሆነ ቀን ወጣት ነው ምናምን ነገር እያልሽ ስትናገሪ he's very young ማለት ታናሽ ቤስት ፍሬንድ አማርኛ ትችላለች ልጅሽ? አማርኛ ትሰማለች ፊደል ምናምን ታነባለች በደንብ ግን ብዙም ካበሻ እንትን ጋር አይደለም ሙዳይ እንትን ያለው። ቤተ ክርስቲያን ምናምን ልጅሽ ትይዛለሽ? ኦፍ ኮርስ የኦርቶዶክስ የኛ ቸርች አለ። እኔ ፕሮቴስታንት ነኝ ሊያ ሶ የኛ ቸርች ከተወለደች ጀምሮ ለጌታ ከተሰጠችበት ቀን ጀምሮ ሰንደይ ሚስ አታደርግም። ግን ፕሮግራሞች አሉ። ጓደኛ አለችኝ ኤርትራዊ ቸርቹ ራይል ምናምን እንደዚህ ቸርቾች አሉ እዚህ አካባቢ። ፕሮግራም ሲኖር ምናምን ይዛት ትሄዳለች። ለምን ልታሳውቃት ትፈልጋለች። ፈቅድላታለሁ፣ አቀብላታለሁ። ሄዳ የቤተክርስቲያኑን ሙድ ምናምን አይታ ትመጣለች። ትነግረኛለች። ሲምፕል አዛት ሺ ኖውስ የሙስሊም አመት በዓል ምናምን ሲኖር መስጊድ ምናምን እንደዚህ የሚሄዱ ልጆች ጋር እንትላታለሁ። እንደዚህ ነው እኛ ያለን ኦፒኒየን የኛ ያለን አመለካከት እንድትይዝ እኔ ነው የምሰራባት ወላጅ ነው የሚሰራባት እንጂ አሜሪካ ልጅ ማሳደግ ቀላል አይደለም። ሁሉም ነገር ይኖርሻል። ለምሳሌ ኢትዮጵያ ውስጥ አንድ እናት የምትመኘው ሽቶ ይኖርሻል በቀላሉ። አንድ እናት የምትመኘው የሆነ በቃ ላይክ ወይኔ ልብሷ ሲያምር የምትዩ ነገር ያስጠላሻል። በቃ ሁሉ ነገር ነው የሚያስጠላሽ። ለምን ቲንክ ዳት አንቺ ድሮ አሁን የሰው ቤት ሰርተሻል። ምንም ነው ለውም የሰው ቤት አይ ስቲል ዱ ዳት ኬር ጊቨር ነኝ። ኬር ጊቨር ማለት ምንድነው? አሜሪካ እነዚህ አሁን ምንድነው ስፔሻል ኒድ ትልልቅ ሰዎች አሉ፣ ሽማግሌ ዘ ሴም ቲንግ ነው። ስታተስ ነው የሚሰጥሽ፣ ወረቀት ነው ያለው እንጂ ሰውን በማገዝ ላይ የተመሰረተ ነገር ነው። ሰው ስታግዢ ዶክተር ነኝ ኢንጂነር ነኝ ምናምን የለም። በቃ you doing something የሆነ ነገር አንድ ሰው እንትን እያልሽ ነው። ሴም ቲንግ ነው እና በዛ ህይወት ውስጥ ያለፈ ሰው የሚገባው ነገር አለ። እዚህ ሀገር ስትኖሪ ያለው ቻሌንጅ እናቶች በብዙ ቻሌንጅ ውስጥ ነው። ግን ኢጎ ያለብን ሴቶች አለን። አበሻ ሴቶች ኢጎ አለብን። ኢትዮጵያ ዶክተር ትሆኛለሽ ኢንጂነር ትሆኛለሽ ምናምን ተብለው ያደጉ አሉ። በተለያየ አጋጣሚ የሀብታም ትምህርት ቤት የሚያድጉ ልጆች አሉ። ገባሽ? ስታተስ የፋሚሊ ስታተስ ይዘው የሚመጡ ልጆች አሉ አሜሪካን ሀገር ምናምን። እሱን ማንነት ሁሉ ድሮፕ አድርገሽ ዝግ ብለሽ ካልኖርሽ ዩ ካንት ገባሽ? በቃ ኢትስ ነቲንግ። ያንቺ ለምሳሌ የኔ ቤስት ፍሬንዴ አሜሪካን ሀገር ላይ ፐብሊክ ነው የምነግርሽ፣ በጣም ቤስት ፍሬንዴ በሞንጎመሪ ካውንቲ ውስጥ የህፃናት ሳይካትሪስት ነች። በልጄ ምክንያት ያወቅኳት ማይ ቤስት ፍሬንድ ላይክ ፕራውድሊ አምጥቼ ማስተዋወቅሽ ማለት ነው። ሺዝ ቬሪ በቃ ሰክሰስፉል የኛ እኩያ ነች። ግን አገሯ ስለሆነ ኢትዮጵያ ውስጥ ከስር ጀምሮ የሚማሩ ልጆች የሉም። አሁን ትልልቅ ቦታ የምታያቸው አገሯ ስለሆነ ከልጅነቷ ጀምሮ ሴታፓ የተስተካከለ እናት ነች የኛ እኩያ ሰው። ግን ልጅ ሲኖርሽ የምትተዋወቂባት ቸርች ያስተዋውቅሻል። ልብ ለልብ ትገጥሚያለሽ። እኔ እና አንቺ ሶሻል ሚዲያ እንዳስተዋወቀን ማለት ነው። እና አሁን የእሷ ህይወት ስታዩ ከኔ ህይወት ጋር ዲፍረንት ቶታሊ ዲፍረንት። አገሯ ነው አይደል? ቤቢ ሲተር አላት 3 ልጆቿን የምታስተምረው ልጆቿን በተርም 13,000 ምናምን ዶላር እየከፈለች ነው አይሁድ ስኩል። ያ ኤግዛክትሊ። ለምሳሌ ፕሮግራሞች ምናምን ሲኖር ጂዊሾች ላይክ ጂዊሽ ፋሚሊ ናቸዋል። እኔ አላቃቸውም ምኖቼም አይደሉም ማለት የእነሱ ሰርግ እኔን አይመለከተኝም ማለት ነው።
ፕሮግራም ካለ ግን ደውላ ሄ ልጆቹን አብረን እንትን እናጫውት ምናምን ትመጫለሽ፣ እንደዚህ አይነት ፕሮግራም አለ፣ ሌላ ሰው እድሉን ከሚያገኝ አንቺ ተጠቀሚ ትለኛለች አይደል? ጓደኛዬ ናት። ሁሉም ተሰብስቦ ለእኔ ከፍለኛል። እኔ ከህፃናቶቹ ጋር እጫወታለሁ፣ ልጄም አብራ ትጫወታለች ማለት ነው። ዳትስ ኖርማል። እዚህ ሀገር ላይ ስትኖር ያ ሜንታሊቲ ከሌለሽ እና በኢጎ በቤተሰብ ማንነት በትላንትናው ማስተር ዲግሪሽ ምናምን ካለሽ አሜሪካ ውስጥ ተበልተሻል። አይሰራም እንደዚህ አይነት ነገር። ትላንትና እንደዚህ ነው መሆን የምፈልገው የእንትን ባለቤት ነኝ ስትይ ካደግሽ አይሆንም። ግን ዝግ ብለሽ እናት ከሆንሽ ያንን የእግዚአብሔር ስጦታ ቆጥረሽ እግዚአብሔር ልጅ የሚሰጥሽ ለበረከት ነው። እግዚአብሔር ልጅ ሲሰጥሽ ተማምኖብሽ ነው። ነው ተማምኖብሽ አንቺ ብቁ ነሽ። አሁን እዚህ ምድር ላይ ለማመጣት ልጅ አንቺ ብቁ እናት ነሽ። ለምነሽም አርሰሽም ቆፍረሽም ምንም ብለሽ በረከትሽን ቻሌንጁን ትወጫዋለሽ። ሜንታሊ እናትነት በጣም ብዙ ነገር ነው። ሴታፕሽ እንዳለ ሙሉ ለሙሉ ረግፎ የሆነን ሰው ላይክ ወደ መስራት ነው የምትሄጂው። ሆርሞናል ቼንጅ አለ ነው። አሁን አንቺ ያለፍሽ የምታልፊበትን የሆርሞናል ቼንጅ የወር ባህሪ ምናምን አየዋለሁ እና እሱን ነው የምናልፈው ሁላችንም ሴቶች። ከዛ እኔ አሁን ቀድሜ ስለወለድኩ አልፌዋለሁ አየዋለሁ። ተንኮለኛ ሴቶች እሱን ስላለፉት አንቺ ላይ ያሾፋሉ አንቺን እያዩ። ጥሩ ሴቶች ደግሞ ሞቲቬት ያደርጉሻል። ገባሽ? አሁን ለምሳሌ እኔን አይ ዶንት ኖ ብዙ ሰው ነበረ ሞቲቬት የሚያደርገኝ ጎበዝ በርቺ። ለምን እንደሆነ አላውቅም። እናቶች ናቸው እኔን የሰሩኝ። ለምሳሌ የልጄ የአባቷ እናት ለእኔ በቃ ትልቅ ምሳሌ፣ ጥንካሬ፣ ብርታቴ ምናምን ነች ነው። የሆነ ነገር ልክ እንደ እናት ከእርግዝና የጀምሮ ስለማውራት ትነግረኛለች። ላይክ እናትነት ምን እንደሆነ ትልቅ ፒክቸር ትሰጠኛለች። የልጄ አያት ማለት ነው ትሰጠኛለች። ላይክ በቃ ዲስ ሀፕናል ህይወትሽ ላይ እንዲያን ነገር መጣ አይደል? እንዲህ መሆን ትችያለሽ እንደዚህ ምናምን የራሳቸውን ህይወት ሪሌትድ እያደረጉ ትላንትናቸውን በግልጽ እየነገሩሽ ምናምን የሚያበረቱሽ አሉ። አንዳንዱ ደግሞ ወይ ጉድ እንዲህ ብለሽ ወልደሽ እንደዚህ ብለሽ አሁን እኮ ልናይሽ ነው። ኦሮ የሆነ ነገር ስትሆኚ ኮንፊውዝድ ስትሆኚ ካንቺ ሳምባ ካንቺ ጉበት ካንቺ ምናምን ተቆርጦ እኮ ነው እያንዳንዱ በደም ወደ ልጅሽ የሚሄደው። እሱ ነገር እንኳን እስከሚገጥም ራሱን የቻለ ቻሌንጅ አለው። ያን ቻሌንጅ ላይ የሚስቁብሽ ሰዎች አሉ። በጣም ትወጫለሽ፣ ታልፊዋለሽ። እዚህ ትንፋሽ ብዙዎቻችን ትንፋሽ አጥሮን ያውቃል። ልጅ ዳይፐር ቀይረሽ አሁን ለምሳሌ የሆነ ጊዜ ቪዲዮ ላይ ምናልሽ እናት ስለሌለሽ የተጎዳሽውን ምናምን አየውና የኔን ሩብ አያክልም። አየሽ ብርታት ማለት የኔን ሩብ አያክልም ስልሽ በሰው ሀገር እናት ወይ እናቴ እኮ ኢትዮጵያ እኮ ናት ምናምን ወይ እናቴ እኮ እንደዚህ ምናምን ብለው የሚኖሩ ሰዎች አሉ። በሰው ሀገር ምንም ማንም ሳይኖርሽ እንኳንስና ዘመድ እንኳን የሚያሾፍብሽ አወላለድ ነው የወለድኩት። የታ አባቷ የሚያስብል ማለት ነው። የታ እሰይ የሚያስብል ኦፍ ኮርስ ኖባዲ ኬርስ። እኔ ወለድኩ አልወለድኩ ምናምን፣ ግን በጣም እግዚአብሔር ስለሚወደኝ የልጅ አባት he was so nice። በቃ እንደ ሴት በሚችለው አቅም የአሜሪካ የውጭ ስራ ሰርቶ እኔን እንትን ብሎ ምናምን ዳይፐር ቀዩ ሌሊት ተነስቶ አጥብቶ ምናምን አስቢ። ሊያውም he's very young እና ብርታት እኔ ላይክ ትንፋሽ አጥሮኝ አምቡላንስ ደውዬ አውቃለሁ። ከዛ በኋላ አምቡላንስ መጥቶ በር ለመክፈት እየተሳብኩ ሄጄ አውቃለሁ። በር ለመክፈት አቅቶኝ ገባሽ? እትላት እናትነት ቻሌንጅ አለ አሜሪካ ውስጥ። ከዚህ የበለጠ አንቺ ካሳለፍሽው 6 እጥፍ የሚያልፉ ሴቶች አሉ። ግን ኢትስ ኤቭሪዌር ነው። ሁሉም እናቶች ቢነግሩሽ ያው ነው። አይዞሽ ብሎ የሚያቅፍሽ ሰው መኖርና ለመኖር ብቻ ነው ልዩነቱ። ገባሽ? በጣም ከባድ ነው። በነገራችን ላይ በጣም ብዙ ሰው አሜሪካ በቃ ውጭ ሀገር የሚኖሩ ሰዎች እኔ በፊት ስለማውቀው ስደትን ሲያወሩ ሳይሆን እንደዚህ ማየት አውቃለሁ። አስበሽዋል? ለምሳሌ ወልደሽ አንቺ ተኝተሽ ሩሜቶችሽ አብረውሽ የሚኖሩት በአጠቃላይ ስራ ጥለውሽ ይሄዳሉ። አራስ ገና እርጥብ አራሱ ነሽ ማለት ነው። እና ይሄንን ማይቻለው እና ምን ያህል እንደሚከብድ አውቃለሁ። በዛ ላይ እንደውም ኢትዮጵያ ይሻላል እኮ ቢያንስ አራስ ናት ብለው መተው በርሽን የሚያንኳኩ ሰዎች አሉ እኮ። ከብቱሻላ እናንተ ጋር ግን ማንም እንደዛ እንደማይኖር በጣም አውቃለሁ። ያሾፉብሻል። እሱ እንደሚገርሽ ያሾፉብሻል።
አንቺ ያሾ ፕሬዚደንት ወይ ፕራይም ሚኒስቴር መሆን አለብሽ ልጅ ለመውለድ የሆነ ነገር ላይክ you need to have $1 million ልጅ ለመውለድ which እግዚአብሔር በነፃ የሚሰጥሽን ስጦታ ማለት ነው። በቃ እግዚአብሔር ዝም ብሎ በነፃ ከዛ ጊዜ ጀምሮ ግን ምንድነው በዚህ ውስጥ እግዚአብሔር ምን ሊሰራ ፈልጎ ነው ወደሚለው መሄድ አለብሽ። ኦኬ እናቶችን እንዳግዝ ገባሽ? ከዛ እንደዚህ አይነት ሴት ሆንኩኝ ማለት ነው። I just drop everything ምንም ነገር ልጣ በዛ መንገድ ውስጥ ማለፍ ነው የሚያስደስተኛውን እናቶችን ላይክ እዚህ ያመጣሽ ቆዩኝ ከዛ ግን ከዛ መካከል የሚያጠቁሽ ሰዎች አሉ። አግዢን ጫውታ ተጫውተው የሚያጠቁሽ ሰዎች አሉ። this is the problem ገባሽ? እኔ አሁን እንደዛ አንቺ አሁን የሆነች ጓደኞችሽ ፋር ሩቅ መሄድ አይጠብቅሽም። ጓደኞችሽ ሊያረግዙ ይችላሉ ላይክ ነው ሊወልዱ ይችላሉ። አጠገብሽ የሆነ ሰው እንትን ላይክ ላግዝ ኢትስ ኦኬ ልርዳት እስኪ እኔ እኮ እርጉዞኜ ኬክ አምሮኝ ነበረ እኔ እኮ ልጄን አንድ ቀን የሚያስተኛልኝ ሰው ፈልጌ ነበር ብለሽ ትቀርቢያለሽ። ያው እዛ ውስጥ ያለውን ቻሌንጅ እነሱ ደግሞ ያ ያለፍሽበትን ሆርሞናል ቼንጅ ውስጥ ነው የሚሆኑት። እዛ ላይ ነው ጥንቃቄ ማድረግ ያለብሽ እንጂ ስትወልጂ ነው ባይዘወይ። እኔ አሁን ድሮ ምንም በጣም የሚገርምሽ ነገር እኔ ወልጄ ጋር አራስ ቤት ከተቀመጥኩ በኋላ የዛኔ ቱርክ ማቃቸው የወለዱ ልጆችን አለመጠየቄ መሄድ እየቻልኩኝ ማየት እየቻልኩኝ አለማየት የምር ነበር። አሁን አራስ ቤቱ በቃ በጣም በተደጋጋሚ አሚሮ ውስጥ ሲመጡ የነበረውና ቢያንስ እዚህ እኮ ቀኑ ሙሉ ሰው አለ ከአጠገቤ። እዛ እኮ ሁሉም ሰው ታዩ እነሱ ስራ ስላላቸው ተነስተው ሄዱ ነበርና እኔ ያው ምንም ማለት ላይ ቀለል አድርጌ ስለማስበው ስለማላቀውም ደግሞ ስራ ሳይኖረኝ ቤት ውስጥ ተኝቼ ላሳልፍ እችላለሁ። እና ምን ነው የዛኔ ተነስቼ በሄድኩ ኑሮ እሱን ያልኩት ከወለድኩ በኋላ ራሴ አራሱኝ ካዩት በኋላ ማለት ነው። እና አሁን እንዳልሹ በጣም ነው በቃ ነፍሰ ጡር ለወለደች ሴት በጣም ነው የምጨነቀው። በቃ በጣም ማለት ነው እግዚአብሔር ምስክሬ ነው። በጣም ለቪዲዮ ምናምን ሳይሆን በቃ አሁን በጣም ነው የሚያስጨንቀኝ ያለፍኩበትን ስለማውቀው ማለት ነው። ያ እኔ ብዙ ልጆች አሳደግኩ። እግዚአብሔር የብዙ ልጆች እናት አደረገኝ። ከዛ በኋላ ላይክ የሚያዩ አሉ ላይክ መነጋገር ምናምን አንዳንድ ሰው አይፈልግም። በቃ ላይክ ሰው አንቺው ብዙ የምታውቂያቸው ሰዎች አሏል ሊያም አነሰም በዛም ብለው ያወሩም። ከዛ ግን እግዚአብሔር የብዙ ልጆች እናት አደረገኝ። ሪሊ ነው የምነግርሽ። በእኔ ህይወት ላይ ህፃናት ትልልቅ ሰዎች ምናምን ካሉ እነሱን ማግዝ ሁሉ ጊዜ እንደዚህ አይነት ብርቱ ሴት አደረገኝና ለካ አላለኝ ነው አንድ ሴት ላይክ ቤቴ ላይ በተለያየ አጋጣሚ በትዳር ጸብ ሊሆን ይችላል ልጅ የያዘች ሴት ቤቴ ብዙ ጊዜ እግዚአብሔር ያመጣብኛል ልጆች ይዘው ነው ቤት የሚኖሩ ያ ብዙ በቃ እንዲህ ነው ማለት የሚያውቅ ያውቃል። እንግዲህ ገባሽ? ይሄ እግዚአብሔር በዛ ውስጥ ሲሰራሽ የሆነ ነገር አለ ማለት ነው። ለብዙዎች እናት ሊያደርግሽ ነው። አሁን አንቺ ባለፈው መቄዶንያ ሄደሽ ስታበይ ነበር። ያንን ልብ ያገኘሽው ስለወለድሽ ነው። ካልወለድ ስሜቱን አታውቂውም። ለካ እንደዚህ ስለወለዱ ነው የተጎሳቆሉት ለካ ምናምን ነው መከራውን ምኑን ሁሉን ታይዋለሽ። እና እግዚአብሔር እንደዛ ነው። አሜሪካ በተለይ የሰው ሀገር ነው። ዝም ብለሽ አሁን ቱርክ ውስጥ ወልደሽ አርግዘሽ ምናምን ቢሆን አስቢ ምን ልትሆኝ እንደምትችይ። በጣም ከባድ ሎስት ነው የምትሆኝ። አሜሪካ እንደው እንዴት እንደሚመች አሜሪካ አስቢ። ለመኖር ልጅ ለማሳደግ ምናምን ይመቻል። ግን በጣም በቃ ነገሮችን የሚተው ሶሻብል ፐርሰን ሁሉን ነገር ድሮፕ ማድረግ አለብሽ። ሰው ሊስቅብሽ ይችላል በቃ ምንም ማንም ሊል ይችላል። ግን ቲኔጀር ሲሆኑ ከምታለቅሺ ዴቪዬ ቲኔጀር ሲሆኑ ከምታለቅሺ ሲያገቡ ከምታለቅሺ ገባሽ? እንደገና ደግሞ መሀል ላይ እየባከንሽን መሞት አለ ገባሽ? እየባከንሽን መሞት አለ ሳታስቢው። ይሄንን ሁሉ ይሄ አንተ ደግሞ ወረኛ በብር ቀይሮ ዜሌን ታውቃለህ። እና ጓደኛዬ ነው እና እንደዚህ ከምትይ በቃ ግን እኔ አሁን ቢሆን አገሬ ላይ ባሳድግ ኖሮ ደስ ይለኝ ነበር። አሁን ያንቺ ህይወት በቃ ሁሌ በዚህ ውስጥ እንድትላይ ዋው ሊያ ጎበዝ የምለው ነገር አለ። ለምን ድሮ የማዳምን ልብስ ለብሰሽ ምናምን ሙድ ስትይዢ ምናምን እከታተልሽ። እኔ ዛኔ ዩጋንዳ ነበርኩ እና ጀርመኖች ድሮ ከድሮ ጀምሮ ላይክ ሶሻል ሚዲያ ላይ እንደምን የምታውቂያቸው እንደነ ሎሊ ምናምን እናይሻለን። እና ምናልባት በዛ ሰዓትኛ አረብ ሀገር ላንሆን እንችላለን፣ ላይገባን ይችላል ምናምን ግን እናይሻለን የምንላቸው ነገሮች አሉ። ሰው ከዛ ጀምሮ እስካሁን ድረስ ስታዩ
ምናልባት አንቺ አረብ ሀገር በነበርሽ ሰዓት እነሱ የሆነ ኢንተርናሽናል ስኩል ውስጥ በትራንስፖርት መኪና ምንድነው ይባል ይሄ የግል መኪና ታክሲ ተከራይተውላቸው ቤተሰብ እየሄዱ ምናምን እቺ ደግሞ ስታስጠላ ያሉሽ ሊሆኑ ይችላሉ። አሁን መተው የሚሰድቡሽ እነሱ ዘሴም በቃ ወይ እዛ እናትነት ላይ ደርሰው ዘሴም ኦር ስደት ላይ ምናምን ሊሆኑ ይችላሉ። ኪፕ ኢን ዩር ማይንድ ብዙ አትበሳጪ። ዩ ኔቨር ኖ ገባሽ? አንቺ ምሳሌ ነሽ ስልሽ ሰው በስደትም ለንደን ይሁን አሜሪካ ይሁን ወደዛ ምናምን ባክኖ ለልጅ የመክፈል ያለበት መስዋዕትነት አለ። ሁሉን ነገር ድራፕ አድርገሽ ለልጅ አይ ዶንት ኬር እዚሁ በሆነው ነገር እኖራለሁ ልጅሽ ሴትል ዳስደረገችሽ ማለት ነው የሆነ ቦታ እና ልጅሽ ደግሞ በረከትሽ ሆነሽ ዘ ቤስት ፕሌስ ሴትል ዳደረግሽ በጣም ልጅነትሽን ለመስጠት አለን። ኬኳ በረከት ብቻ አይደለችም፣ በቃ ሁሉም የሚባል በአጠቃላይ ነች። ለእኔም ልጄ በረከቴ ነች። ባይዘዌ አሜሪካን ሰጠችኝ። ያው ሴት ልጅ ዓለምን አዞረችኝ። ይኸውልሽ ሊያየ ልጄ ዓለምን አዞረችኝ፣ አሳረፈችኝ። ልጄ በቃ ላይ ከእሷ ጋር መጣላቱ መጨቃጫውን ከዛር በይ ኬክ ምናምን ስትይ ምናምን ሁላችንም ቤት ውስጥ ይሄን እያደረግን ነው የምንውለው። ከሱ የበለጠ እሱ ነገር ላብድ ነው የምችለው። አሁን ለምሳሌ አባቷ ጋር ሰውኛል ቆይታብኝ በርበራ ስሬ ያለው አባቷ ጋር ልጄ ስትሄድ ቢያንስ ስንቴ መሰለሽ የምደውለው ነው ስለሚረዳኝ ነው እንጂ ኢትስ ቬሪ ቦሪንግ። በየደቂቃው ነው የምደውለው። አይ ላይክ ስንት ሰዓት ነው የምትመጡት ምናምን በቃ ላይክ ነው ይጨንቀኛል። ላይ ቁጭ አድርጊ ታይ ስርዓት አድርጊ ምትዩ ነገር ሁሉ እንትን ይልሻል። እቤት ከሌሉ ራሱ እንዴት እንደሚጨንቅ ቤቱ ጸጥ ይላል። ደግሞ በስማሙል ዝም ነው የሚሉ ጋይስ ሁሉም ነው። አሁን ነፍጠኛዬ እንዴት ነሽ የኔ ውድ? አይ በጣም እረዳለሁ እኔ ምክንያቱም በቃ ነገርኩሽ። አሁን ቆይታ ሰዓቴ ነው ያለው አይመጡም እንዴ ላለው እና ኢትዮጵያ ስንመጣ እንዘንጣለን። ኢትዮጵያ ስመጣ እንግዲህ ትጋብዥኛለሽ። እንዳታስቢ አንቺ ብቻ ለመምጣት ያብቃሽ። ፕሮሚስ በሰላም ነይ፣ በሰላም ወደ ሀገርሽ ያስገባሽ፣ በሰላም ያገናኘን። ትትዬ ቴንኪው በጣም ስለገባሽ። እሺ ፎር ጉድ ልግባ እንዴ? አይ እንደሱ አልመክርሽም። አይ ላቭ አሜሪካ። እኔ በጣም ነው አሜሪካን የምወደው፣ ግን ይሄ እኮ ኢትዮጵያን ከመጥላት ጋር አይደለም። ገብቶሻል አይደል? ልጅ የወለድሽበት ቦታ መቆየት አለብሽ። ለምን ሁለት ትውልድ እንዳይባክን፣ ሁለት ትውልድ እንዳታጭበረብሪ ማለት ነው። አዎ በቃ ትችይ ወጣሽ የኔ ቆንጆ። ቴንክ ዩ ያየ ቴክ ኬር ባይ። በጣም ነው የማመሰግነው። እሺ የኔ እናት አይ ላቭ ዩ ቴክ ኬር ኦኬ አይ ላቭ ዩ ቱ